የኢትዮጵያ ቃልዮት ቤተክርስቲያን ከሀገር አቀፍ የወጣቶች አገልግሎት የአመራር ሽግግር ተካሄደ። ከውጭ በእስራኤል ኔጌቭ በረሃ የክርስቲያን መቃብር ላይ ስዕሎች መገኘቱን ተመራማሪዎች አስታወቁ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የሐዋሳ ከተማ አስተዳደር ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶን ጨምሮ ለ3 መሪዎች ዕውቅና ሰጠ። በሐዋሳ ኢንተርናሽናል ስታዲየም በግንቦት 16 እና በ17 ከተማ አቀፍ የንስሐና የተሐድሶ ፕሮግራም በድል በጥሩ ሁኔታ ተጠናቋል። የሲዳማ ክልል ወንጌላውያን አብያተ ክርስቲያናት ህብረት ከሐዋሳ ከተማ ዞን ወንጌላውያን አብያተ ክርስቲያናት ህብረትና የሲዳማ ክልል ወንጌል አማኞች አብያተ ክርስቲያናት ካውንስል እንዲሁም የሐዋሳ ከተማ የወንጌል አማኞች አብያተ ክርስቲያናት ካውንስል በጥምረት የተዘጋጀው ኑ ወደ እግዚአብሔር እንመለስ በሚል የምልጃና የንስሐ ኮንፈረንስ በብዙ ድምቀት ተጠናቋል። በሐዋሳ ዓለም አቀፍ ስታዲየም በተካሄደው ኮንፈረንስ ላይ በክብር እንግድነት የተገኙት የሐዋሳ ከተማ ከንቲባ ክቡር መኩሪያ ማርሻይን የአብያተ ክርስቲያናት መሪዎችና ጥሪ የተደረገላቸው ከፍተኛ የመንግስት የሥራ ኃላፊዎችን ጨምሮ የሐዋሳ ከተማ ቅዱሳን በመርሃ ግብሩ ላይ ተሳትፈዋል። መርሃ ግብሩ ላይ ለሐዋሳ ከተማ መለወጥ ወንጌል ትልቁን ድርሻ እንደሚወስድ በመጥቀስም ላበረከቱት ከፍተኛ አስተዋጽኦ የከተማ አስተዳደርና የሲዳማ ክልል ለ4 ወንጌላውያን መሪዎች ዕውቅና ሰጥቷል። በዚህም ኑሯቸውን በአሜሪካ ላደረጉት ለቄስ ዶክተር ቶሎሳ ጉዲና ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ለፓስተር ጻድቁ አብዶ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩና ለሐዋሳ ሕይወት ብርሃን ቤተክርስቲያን ዋና መጋቢ ፓስተር ጌቱ አያሌው ዕውቅናና ሽልማት ተሰጥቷቸዋል። ዘገባው የክርስቲያን ዴሊ ዜና ነው። የኢትዮጵያ ቃልዮት ቤተክርስቲያን የሀገር አቀፍ የወጣቶች አገልግሎት የአመራር ሽግግር ተካሄደ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የኢትዮጵያ ቃልዮት ቤተክርስቲያን ሀገር አቀፍ የወጣቶች አገልግሎት የቀድሞ የቦርድ አባላቱን በመሸኘት አዲስ የተመረጡትን ቦርድ አባላት አቀባበል በማድረግ ጤናማ የአመራር ሽግሽግ አድርጓል። ግንቦት 16 2017 ዓ.ም በኢትዮጵያ ቃልዮት ቤተክርስቲያን ዋና ጽሕፈት ቤት በተካሄደው መርሃ ግብር ላይ የሀገር አቀፍ የወጣቶች አገልግሎት የአመራር ሽግሽግ የቀድሞ ቦርድ አባላት በ2017 የምርጫ ዘመን የመጡ አዲስ የቦርድ ስራ አስፈጻሚ አባላትን የቤተክርስቲያኒቱ ፕሬዝዳንትና ምክትል ዋና ጸሐፊ እንዲሁም ተጋባዥ እንግዶች ተገኝተዋል። የዕለቱ መርሃ ግብርን በማስተዋወቅ እንግዶችን እንኳን ደህና መጣችሁ በማለት ፕሮግራሙ በጸሎት ያስጀመረው የኢትዮጵያ ቃልዮት ቤተክርስቲያን ወጣቶች አገልግሎት ብሔራዊ አስተባባሪ ሆነው ወንድም ዮናታን ስሞን ሲሆን ዘማሪ እንዳልካቸው በዝማሬ አገልግሏል። በመቀጠልም የኢትዮጵያ ቃልዮት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ አንደኛ ሳሙኤል ምዕራፍ 2 እና 3 ላይ በመመስረት የሳሙኤል አገልግሎት ውጤታማ ያደረገው ነገሮች በሚል ርዕስ በአመራር ሽግሽግ ስኬታማነት ዙሪያ ከእግዚአብሔር ቃል አካፍለዋል። በዕለቱ በክብር እንግድነት የተገኙት የኢትዮጵያ ቃልዮት ቤተክርስቲያን ፕሬዝዳንት ዶክተር ስሞን ሄሊሶ ስለ ቤተክርስቲያናችን አጠቃላይ አሁናዊ ሁኔታ፣ ስለ ወጣቶች አገልግሎት ተያያዥ ጉዳዮችን በማንሳት ወጣቶች በእውነተኛ የእግዚአብሔር ቃል ላይ ተመስርተው ጌታ የሰጣቸውን አደራ ተተኪ መሪዎች እንዲያዘጋጁ ኃላፊነትን በማካፈል መርህ እንዲያገለግሉ የምክር ቃል ለግሰዋል። የኢትዮጵያ ቃልዮት ቤተክርስቲያን ወጣቶች አገልግሎት የቀድሞ ሰብሳቢ እህት ትግስት አበራ ባለፉት ዓመታት ስለተሰሩ ስራዎች በማንሳት እግዚአብሔርን በማመስገን ቀጣዩ ቦርድ አባላት እንዲያደርጉት የተቀመጠውን አንገብጋቢ ጉዳዮችን በመጠቆም ለአዲሱ የወጣቶች አመራር ቦርድ መልካም እድል በመመኘት ንግግር ያደረጉ ሲሆን አዲሱ ሰብሳቢ ወንድም ጸጋዬ ጴጥሮስ በሚቀጥሉት ዓመታት ሊሰሩ የታቀዱ ስራዎችን ዋና ዋና የትኩረት አቅጣጫ በማንሳት ሁላችንም ተግተን እንስራና እናገልግል በማለት መልእክታቸውን አስተላልፈዋል። በዕለቱ ለቀድሞ ቦርድ አባላት ከወጣቶች አገልግሎት ክፍል የተዘጋጀ ስጦታና የምስክር ወረቀት ከቤተክርስቲያኒቱ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ የተበረከተ ሲሆን ዶክተር ወንድሙ ተሰናባቹን የቦርድ አባላት በማመስገን ለአዲሱ ቦርድ ጸሎት በማድረግ እግዚአብሔር አሳልፎ በመስጠት በቤተክርስቲያኒቱ ስርዓት መሰረት የቡራኬ ቃል ሰጥተዋል። በመጨረሻም ማዕድ በጋራ የመቁረስ ስነ ስርዓት ተደርጎ የአመራር ሽግሽግ መርሃ ግብር የተጠናቀቀ ሲሆን አዲሱ የቦርድ መደበኛ ስብሰባውን እንዳደረገ ከወጣቶች አገልግሎት ክፍል የደረሰን መረጃ ያመለክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆችና ወጣቶች ቤተሰብ አገልግሎት ክፍል ለልጆች ስርዓተ ትምህርት ስልጠና ሰጠ። የልጆች ስርዓተ ትምህርት ያሰልጣኙ ስልጠና ለ8 የክልል ተወካዮች ተሰጠ።
የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆችና ወጣቶችና ቤተሰብ አገልግሎት ክፍል የልጆች ስርዓተ ትምህርት ከ8 ክልሎች ለተወጣጡ ሰልጣኞች በሻሸመኔ ከተማ ስልጠና ተሰጥቷል። በስልጠናው ከጋሞ ጎፋ ደቡብ ኦሞ ክልል፣ ከወላይታና አካባቢው ክልል፣ ከማዕከላዊ ደቡብ ክልል፣ ከሐዋሳና ዲላ ክልል፣ ከአለታ በንሳና አካባቢው ክልል፣ ከደቡብ ኦሮሚያ ክልል፣ ከምዕራብ አርሲና አካባቢው ክልልና ከደቡብ ምስራቅ ክልል ለተወጣጡ ከ100 በላይ ሰልጣኞች የተሳተፉ ሲሆን የሁሉም ክልሎች ፕሬዝዳንቶች ተገኝተዋል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ሀገር መረጃ አልፋለሁ። በእስራኤል ነጌቭ በረሃ የክርስቲያን መቃብር ላይ ስዕሎች መገኘታቸውን ተመራማሪዎች አስታወቁ። ባልደረባችን ሮማን ክሪል እንደሚከተለው ታቀርበዋለች። በእስራኤል የበረሃ መቃብር ውስጥ ጥንታዊ የክርስቲያን ምስሎች ተገኝተዋል። የእስራኤል አርኪኦሎጂስቶች በእስራኤል ኔጌቭ በረሃ ውስጥ ብርቅዬ የክርስቲያን የቀብር ምስሎችን አግኝተዋል። ይህም ከዛሬ 1500 ዓመታት በፊት በደቡብ እስራኤል የተለያዩ ባህል ያላቸው የአፍሪካ ክርስቲያን ማህበረሰቦችን በስፍራው ይኖሩ እንደነበረ አመላካች ነው ተብሏል። ፎክስ ኒውስ እንደዘገበው ከሆነ በእስራኤል የቅርብ ባለስልጣናት ይፋ የሆነው ግኝቱ የተገኘው በቴል ማልታሃ በተባለ ጥንታዊ የንግድ መስቀለኛ መንገድ ሲሆን ከአፍሪካ ህንድና አረቢያ ባህል ገብ መሬት ነጋዴዎች ይጎበኙበት እንደነበረም ተነግሯል። በጥሩ ሁኔታ የተጠበቁና በተለያዩ ቅርጻ ቅርጾች የሸክላ ስራ፣ የነሐስ ጌጣጌጦችና የመስታወት ዕቃዎች ያጌጡ የሴቶችና የህፃናት መቃብር በቁፋሮ መገኘቱ ተረጋግጧል። ተመራማሪዎቹ እንደገለጹት ከሆነ ቅርሶቹ ከ15ኛ ክፍለ ዘመን በኋላ በሚያስደንቅ ሁኔታ ሳይበላሹ የቆዩ በእስራኤል የነበሩ የጥንታዊ ክርስቲያን ማህበረሰቦች ከአፍሪካ ቅርሶች ጋር ባህላዊ ትስስርና እምነት እንዴት እንዳደረጉ የሚያሳይ ነውም ተብሏል። የእስራኤል ቅርስ ባለስልጣን ዳይሬክተር የሆኑት ኤሊ ኤስኮሲዶ ግኝቱ ከአርኪኦሎጂያዊ እይታ ብቻ ሳይሆን የእስራኤል ምድር ምንጊዜም የባህል ህዝቦች መንታ መንገድ እንደነበረች አመላካች መሆኑን ገልጸዋል። ዘገባው የክርስቲያን ፕሪሚየር ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ